ወልቭስ ማንቸስተርን አስጥሯል፣ አስቶን ቪላን አሸንፏል፣ አርሰናልን አስጥሯል፣ ትናንት ሊቨርፑልን አሸነፈ። እነዚህ ሁሉ የሆኑት ግን ቅርቃር ውስጥ ከገባ በኋላ ነው። ግን የሚጫወቱበት መንገድ በጣም የሚያምር ነው። የአንድሪ ጎሜዝ፣ ጆዋ ጎሜዝ እና እንደዚሁም የአንሄል ጎሜዝ ጥምረት፣ በኋላ ላይ ደግሞ ሮድሪጎ ጎሜዝ ተቀይሮ የገባው ራሱ በጣም ሚድፊልደሮቻቸው በጣም ታለንትድ ናቸው። በጣም ምርጥ ናቸው። በጣም ሊወርዱ የሚገባቸው ናቸው ብዬ አላስብም። ከወረዱ ያው መውረዳቸው የሚቀር አይመስልም። ግን ቢያንስ የሚዲ ተጫዋቾቹ በትንሹ እስከ 100-120 ሚሊዮን ፓውንድ የሚያወጡ ይመስለኛል በስብስብ አንድሬ እና ጆይ ጎሜዝ ከ60-70 ሚሊዮን ፓውንድ በላይ የሚያወጡ አይነት ተጫዋቾች ናቸው። በጣም ጥራት ያላቸው ተጫዋቾች ናቸው። ልክ ነው እና በትልልቅ የአውሮፓ ክለቦች የመጫወት እድል የሚኖራቸው ይመስለኛል። በተለይ ጆዋ ጎሜዝ ይገርማል። በጣም ማንቸስተር ይፈልገዋል። አንዱ የብሩኖ ጉማሬሽ ጉዳይ ካልተሳካ፣ ያው ብሩኖ ጉማሬሽ ታውቃለህ፣ እኔ የኒውካስል ሰው ነኝ የሚለው ነገር አለ። ዝውውር ማድሪድም ጠይቆት ነበር። አምና ሲቲ ማድሪድ ጠይቀውት ነበር። እኔ በቃ ኒውካስል ነው ደሜ ብሎ የሚያስብ አይነት ታማኝነት ያለው ሰው ነው እና እሱ ሊያስቸግር ስለሚችል እሱ ካስቸግረ አማራጭ የለም። ፊትን ወደ ነ ጆዋ ጎሜዝ ወደ ነ ኢሎት አንደርሰን አዳም ዋርተን ልታዘዋውር ትችላለህ። እና ትናንት ሊቨርፑል ለእኔ ድካም ይመስለኛል። ተከታታይ ጨዋታዎች ሰንደርላንድን አዋ ያሸንፏል፣ ኖቲንግሃም ፎረስትን አዋ ያሸንፏል፣ ዌስትሃምን በሜዳው አሸንፏል። ተጫዋቾቹ ላይ የምትመለከተው የድካም የመዛል ስሜት ነበር። አንድ አይነት ተጫዋቾች ናቸው በሶስቱ ጨዋታዎች። ምናልባት አንድ ተጫዋች ለምሳሌ ጆይ ጎሜዝን ፍሪምፖንግ ተክቶታል ትናንትናው ጨዋታ ላይ። ሌላ ብዙ ለውጥ አትመለከት፣ ተመሳሳይ ፊቶች ነው የምታየው። በዛ ላይ በትናንትናው ጨዋታ ራያን ግራቨንበርች ወጣ ከረፍት መልስ። ጉዳት ይመስለኛል የግራቨንበርች፣ ታክቲካል አይመስለኝም። ታክቲካል አይመስልም። እና ኢቭን ሁለተኛው ጎል እኮ ግራቨንበርች ቢኖር የሚቆጠር ጎል እኮ አልነበረም። የ6 ቁጥር ተጫዋች አለመኖሩ የፈጠረው ክፍተት ነው ከሹት እንዲያረግ እና በኋላ ላይ ጎሜዝ ጨርፎ ያስቆጠረው ማለት ነው። እንዲሁም ማታ ላይ እያወራን ነበር ከግርምሾ ጋር እና የወልቭሶቹ ጎሜዞች ናቸው፣ የሊቨርፑሉ ጎሜዝ ግን ጎመዘዘ እያልን ጎመዘዛቸው እያልን ነበረና ወልቭስ ሮቢ ዱዋርድስ አርብ ጨዋታ አላቸው ከነገ ወዲያ በኤፍኤ ካፕ በደንብ ተፈታትነዋል፣ ተያይተዋል። አሁን ማን ጠንካራ ማን ደካማ እንደሆነ ተያይተዋል። ሊቨርፑል ትልቁ ቅዱ አሰልጣኝ አርነ ስሎት በሻምፒዮንስ ሊግ እንዲጨርሱ ነው። ዘንድሮ ዋንጫ ምንም አይፈለግባቸው፣ ግን በሻምፒዮንስ ሊግ እንዲጨርሱ ነው። ዋንጫ ካገኙ ክላስ ፕላስ እንደሚባለው ተጨማሪ ስጦታ ይሆናል። ካላገኙ ግን ያ ሊሆን የሚችልበት እድል አይኖርም ማለት ነው። ስለዚህ ለአርቡ ጨዋታ ፕሮቫ ነው የትናንትናው ጨዋታ። የአርቡ ጨዋታ ፕሮቫ ነው። ብዙ ተጫዋቾቻቸውን አሳርፈዋል። ኖጎ ቦይኖን እነ አርካዶሬ ተቀይሮ ነው የገቡት። ኢቭን እነ ሮድሪጎ ጎሜዝን ብዙ ተጫዋቾችን አሳርፈዋል። ሙስኬራ ተቀይሮ ነው የገባው። ይጠቅሙ ኋንጊቻን አልገባም፣ ጭራሽ ረፍት ሰጥቶታል። ሮቢ ዱዋርድስ እዚሁ ስቴዲየም ነው የሚጫወቱት። እምነት እንዲያሳድሩ አድርገዋቸዋል። ለአርቡ ጨዋታ ማድረግ እንችላለን የሚል እምነት ተጫዋቾችም ደጋፊዎቻቸውም ዘንድ እንዲኖር ማድረግ የቻሉ ይመስለኛል። አሰልጣኝ አርነ ስሎት ማክሰኞና ሮብ ሻምፒዮንስ ሊግ ከጋላታ ሰራይ ጋር እያለባቸው መቼም ለኤፍኤ ካፑ ጨዋታ ዋጋ ይከፍላሉ ብዬ አላስብም። ምክንያቱም በሻምፒዮንስ ሊጉ አንድ ስቴፕ መሄድ የተሻለ ገንዘብ ያስገኝልኛል ኤፍኤ ካፕ ዋንጫን ከማግኘት በተሻለ ነው በዘለለ መልኩ። ልክ ነው። እና አርነ ስሎት ጥሩ መጥተው ነበር ሰሞነኛ አቋማቸው። እንደገና አሁን ደግሞ ስታክ አድርገዋል፣ ቆመዋል። በተኩላዎቹ ተነክሰው ከባድ አደጋ ያጋጠመባቸው ሂደት ነው ያለው። ሊቨርፑል ጉዳይ የዘንድሮው ውድድር ዓመት ጊቫፕ ያደረገ ይመስለኛል። ዋንጫ ላይ ያኔ አልጠብቅም እንግዲህ ታምር ካልተፈጠረ በስተቀር ቡድኑ እንዲሁም ተጫዋቾችን ማኔጅ እያደረገ ለቀጣይ ዓመት ጉዳት እንዳያስተናግዱ ማዘጋጀት ያለበት ይመስለኛል። ቁልፍ ተጫዋች አሁን ዶሚኒክ ሶቦዝ ላይ በጣም ጫና እየበዛብን ነው። ቀጣይ ዓመት የጉዳት ስራው እንዳይሆን ያሰጋል። በጣም በየጨዋታው እየተጠቀሙበት ያለ ጨዋታ ተጫዋች ነው። እነ ሳላ ምናምን እንኳን ሊወጡም ይችላሉ። ታመጣለህ፣ አማራጭ የለም። ለሳላ አሁን ተጫዋች ይመጣል፣ ለቫንዳይክም ተጫዋች ይመጣል። ተከላካይ መስለ ያው ተገዝቷል። እንደነ ሶቦዛ ላይ አይነት ተጫዋቾች በየጨዋታው ምርጥ ብቃታቸውን የሚያሳዩ እነ ማካሊስተር ኤኬቲኬን ሊቆጥባቸው የሚገባ ለቀጣይ ዓመትም ታሳቢ እያደረግ ሊቆጥባቸው የሚገባ ነውና ትንሽ ከድጡ ወደ ማጡ ለሊቨርፑል አስቸጋሪ እየሆነበት የመጣ ይመስለኛል። ከባድ ነገር ውስጥ ነው አሁን ያለው። ዛሬ የሚመዘገቡ ውጤቶች በራሱ ሊቨርፑልን አደጋ ውስጥ ሊከተው ይችላል። አስቶን ቪላ ማሸነፈ፣ ማንቸስተር ዩናይትድ ማሸነፈ፣ ቼልሲ ማሸነፈ፣ የትኛውም ውጤት ሊቨርፑልን ጫና ሊከተው የሚችልበት እድል ይኖራልና ምናልባት 5ኛ ቦታ ለመያዝ ለመቆናጠጥ የሚደረገው እንቅስቃሴ
አሁንም መታገል ያለበት ይመስለኛል። 3 እና 4 እንኳን ከአስቶን ቪላና ከዩናይትድ ብዙ የሚወጡ አይመስሉም። ዛሬ በተለይ ካሸነፉ ሁለቱም ቡድኖች ግን ቢያንስ 5ኛውን ቦታ ለመያዝ ቼልሲና ሊቨርፑል የሚያደርጉ ፉክክር ግን እስከ መጨረሻው ውድድር ዓመት የሚዘልቅ ይመስላል። እንግዲህ በጊዜ እጅ የሚሰጥ ቡድን ከሌለና ትናንትም ሊቨርፑል ቼልሲን ሊቨርፑል ወልቭስን ማሸነፍ አልቻለም። ግን በዚህ ውስጥ ሊወራለት የሚገባው ወልቭስ ነው። ሊቨርፑል ላይ ብዙ ክፍተቶችን አንስተናል። ብዙ አመቱ ሙሉ አውርተንበታል። የፕላኒንግ ችግር፣ የዝውውር ችግር፣ የተጫዋች ምርጫ ችግርና መሰል ነገሮች እያልን ስናነሳ የቆየ ነው። ወልቭስ ግን ገርሞኛል ትናንት አሉት። በጣም ነው ያስገረመኝ። በጣም ሶፊ፣ በጣም እንደ ቶተንሃም ያሉ ቡድኖች ሪሊጌትድ ቢያደርጉ ከወልቭስ አኳያ ብለህ ትመኛለህ። ማለት የቀጣይ ደርቢዎችን ግምቶች ውስጥ ካላስገባ በስተቀር ፐርፎርማንሳቸው አሁን ወልቭሶች እያደርም ቢሆን ተስፋ ቆርጠውም ከጫና ውጭ የሆነውም ተጫውተው ድል እያደረጉ ይገኛሉና በፕሪሚየር ሊጉ እንግዲህ መጨረሻ ደረጃ ላይ 20ኛ ደረጃ ላይ ተቀምጠ የፕሪሚየር ሊጉን 3ኛና 5ኛ ደረጃ ላይ የነበረ ቡድንን ያሸነፈ ሪሊጌትድ ለመሆን የተቃረበ ቡድን ወልቭስ ሆኖ ተመዝግቧል። ከ2017-18 በኋላ ዌስት ብሮም ቶትንሃምና ዩናይትድን ካሸነፈበት ቅጽበት በኋላ ወልቭስ ይሄ መጠቀስ አለበት ብዬ አስባለሁ። ከዛ በተጨማሪ ያለፉት 2 ድሎቻቸው ከመጀመሪያዎቹ 32 ጨዋታዎች ጋር ሲነጻጸር ባለፉት 32 ጨዋታዎች ያላሸነፉትን ድል ነው ላስት 2 ጌም ላይ ድል ማድረግ የቻሉት አስቶን ቪላንና እንዲሁ ትላንትና ሊቨርፑል። ትላንት ሮድሪጎ ጎሜዝ 78ኛው ደቂቃ ላይ የመጀመሪያ ሙከራ ሾት ያደረገው ኳስ ወደ በዚህ ጨዋታ ላይ እንግዲህ ቀዳሚ የሆነውና ይሄ በዘንድሮ ዓመት በፕሪሚየር ሊጉ አንድ ቡድን ለረጅም ደቂቃ በተጋጣሚ ቡድን ላይ ሙከራ ሳያደርግ የቆየው በርንሌ ነው። ከበርንማውዝ ጋር ሲጫወት ዲሴምበር ላይ 86ኛው ደቂቃ ላይ ነው የመጀመሪያ ሙከራ ያደረገውና ትላንት ወልቭስ የመጀመሪያ ሙከራ ያደረገው 78ኛው ደቂቃ ላይ ነው። ከዛ ደግሞ አሸንፏል። በጣም አስገራሚው ነገር የአንድሬ የመጨረሻ ደቂቃ ጎል ለወልቭስ ሪሊጌሽን ዞን ላይ ያለ ቡድን 90ኛው ደቂቃ ላይ ጎል ያስቆጠረ የመጀመሪያው ክለብ ሆኗል። ከአምናው የሊጉ አሸናፊ ጋር ተጫውቶ ማለት ነው። የአምናው የሊጉ አሸናፊ ሊቨርፑል ነው። ከአምናው የሊቨርፑል የሊጉ አሸናፊ ጋር ተጫውተ 90ኛው ደቂቃ ላይ ጎል አስቆጠረ ማሸነፍ፣ ይሄ በፕሪሚየር ሊጉ ታይቶ አይታወቅም። ማንኛውም ሬሊጌሽን ዞን ላይ 18ኛም 17ኛም 19ኛም 20ኛም ያለ ቡድን የአምናውን የፕሪሚየር ሊጉን አሸናፊ ገጥሞ 90ኛው ደቂቃ ላይ ጎል አስቆጥሮ አሸንፎት አያውቅም። ይሄ ትላንት ለመጀመሪያ ጊዜ የሆነ ነውና ያለፉት ትልልቅ ጨዋታዎች አርሰናልን ነጥብ ማስጣል፣ ሊቨርፑልን ማሸነፍ፣ ዩናይትድን ማስጣል፣ አስቶን ቪላ ማሸነፍ ባይወርድ ብለህ ትመኛለህ። ምን ጥያቄ የለውም። በጣም ያምራሉ አማካኞቹ፣ ደስ ይላል። በጣም ውብ ጨዋታ ነው የሚጫወቱት።